ይሄ ቃል የተጻፈው በአንድ ገድል ላይ ቢሆን ኖሮ በአንድ ድርሳን ላይ ቢሆን ኖሮ ስድቡን አንችለው። ኦርቶዶክሳውያን ብለው ኢየሱስ ክርስቶስን መልአክ አበረታው ብለው ጻፉ ብለው ይሰድቡን ነበር። የቅዱሳን መላእክትን እርዳታ እና ማበርታት አልቀበልም ማለት የእግዚአብሔርን ስጦታ አልቀበልም እንደማለት ነው። ምን ማለት ነው? የመላእክትን ጌታ መልአክ አበረታው ስትል ምን ማለት ነው? ስለዚህ ይሄንን ቃል ተርጉምልኝና የልቤን ቁስል ፈውስልኝ ይላል። ቅዱሳን መላእክት እንደሚያበረቱ እንደሚረዱ እየተነገረ ምን ያደርጉልኛል ማለትም ኃጢአት ነው። የቅዱሳን መላእክት ስም ሲጠራ የሚያንገሸግሻቸው ሰድበው የሚያጠራጥሩ ሰዎች አሉ። እንደሚጠብቁን መጽሐፍ ቅዱስ ከነገረን ሚካኤል ጠብቀኝ፣ ገብርኤል ጠብቀኝ ማለት ኃጢአትም ወንጀልም አይደለም። ያግዟችሁ ያገልግሏችሁ ብሎ ክርስቶስ ሰጥቶ ምን ይሰራልኛል ጌታ አለኝ ማለት ማንን መቃወም ነው? ይሄ መመጻደቅ ይባላል። አትመጻደቅ፣ ሞኝ አትሁን። በየትኛውም መንገድ እግዚአብሔርን አመልካለሁ የሚል ሰው ሰይጣን ይፈትናል ወይስ አይፈትንም ብትሉት ይፈትነኛል ነው የሚለው። መላእክት ይጠብቋል ወይ ስትሉት ነው የሚታመመው ሰው። ስንት ሰውን ዛሬ ቀጥ ብሎ መቆም አቅቶታል። በሃይማኖት ቀጥ ብሎ መቆም፣ በጽድቅ ቀጥ ብሎ መቆም፣ በመልካም ስራ ቀጥ ብሎ መቆም፣ በትህትና ቀጥ ብሎ መቆም፣ በሃይማኖት ቀጥ ብሎ መቆም ስንት ሰው አቅቶታል። ቅዱስ ገብርኤል አበረታም። እንዲያበረታ ኃይል የሰጠው ማን ነው? እግዚአብሔር ይክበር ይመስገን። ያበረታል። ቅዱስ ገብርኤል ያበረታል። መጽሐፍ ተናገረ። ክርስቲያኖች በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አይንተ እግዚአብሔር አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ መምህራን ወንጌል፣ ዘማሪያን እንዲሁም ከዋክብተ ቤተ ክርስቲያን ምእመናን ምእመናት ሁላችሁም በቤተ ክርስቲያን ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አመሻችሁ? አሜን። በቸርነት በምህረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ልዑል እግዚአብሔር ከሊቀ መላእክት ከቅዱስ ገብርኤል እንዲሁም ከሰማዕታቱ ከቅዱስ ቂርቆስ ከቅድስት ኢየሉጣ ረድኤት በረከት ሁላችንን የሚያሳትፈን እንኳን አደረሳችሁ። እንግዲህ እንደ እግዚአብሔር ፈቃድ ነገ በሁለት መንገድ ስለ ክርስትና ሃይማኖት እንማራለን። የመጀመሪያው ከቅዱሳን መላእክት አገልግሎት አንጻር ነው። ሁለተኛው ደግሞ መጽሐፍ ቅዱሳችን በተለይ ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 5 ቁጥር 1 ላይ እንደተናገረው እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ብሎ እንደተናገረው የእግዚአብሔር ልጆች ከተባሉ ከሰማዕታቱ ከእናትና ከልጁ ከቅዱስ ቂርቆስና ከቅድስት ኢየሉጣም ሕይወት አንጻር የምንማረው ብዙ ነገር አለና እንደው ነገ በዓሉን ለማክበር እንደማዘጋጃ እንዲሆነን የቅዱሳን መላእክት አገልግሎት በሚል አጠር ያለ ትምህርት እንማራለን። የምስጢራት ባለቤት አምላካችን ልዑል እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጥልን። እንዳልኳችሁ ከቅዱስ ቂርቆስና ከቅድስት ኢየሉጣ ሕይወት አንጻር መማር እንችላለን። እንደገና ከቅዱሳን መላእክት አገልግሎት ተራዳይነት አንጻር መመልከትም እንችላለን። ነገር ግን እኔ ያው ከቅዱሳን መላእክት አገልግሎት አንጻር ያለውን ለማየት መርጫለሁ። እግዚአብሔር ይርዳን። እንግዲህ ርዕሳችን ምንድን ነው አለን? የቅዱሳን መላእክት ምን? እስቲ አንድ ጊዜ በሉት። የቅዱሳን መላእክት አገልግሎት። እስቲ አንዴ ድገሙት። እስቲ ሰልሱት። የቅዱሳን መላእክት አገልግሎት። እንግዲህ ቅዱሳን መላእክት ምን ያደርጉልናል ነው? ይህንን ለመመለስ ነው። ምክንያቱም እንደምታውቁት በዚህ ዘመን ያው ቅዱሳንን መሳደብ በዝቷል፣ መተቸት በዝቷል። የቤተ ክርስቲያን ልጆች ቅዱሳን መላእክት ጋር ቃል ኪዳናዊ ግንኙነት አለን። ብዙ ሰዎች ደግሞ ቅዱሳን መላእክትን ስለወደድን እነ ቅዱስ ገብርኤልን ቅዱስ ሚካኤልን ስለወደድን ከክርስቶስ መንገድ የወጣን
ልክ ክርስቶስን የጠላ ነው፣ ክርስቶስን የተጠየፍ ነው፣ ክርስቶስን እንደው የሸሸ ነው፣ ወይም ከክርስቶስ ውጪ መላእክትን እንዳመለክን አድርገው ይቆጥራሉ አይደለም። ምንም እንደማናውቅ አድርገው ነው የሚያስቡት። እንደምታውቁት በአፍም በመጻፍም ይሳደባሉ። ዛሬ ደግሞ በተለያዩ የማህበራዊ ሚዲያ ፕላትፎርሞች በፌስቡክ በሉት፣ በቲክታክ በሉት፣ በዩቱብ በሉት፣ በኢንስታግራም በሉት፣ በእያንዳንዱ ባገኙት አጋጣሚ ሁሉ እኛ ቅዱሳን መላእክትን ስለወደድን፣ ስለ ቅዱሳን መላእክት ስለዘመርን፣ ስለ ቅዱሳን መላእክት ስለሰበክን በእነሱ ሐሳብ ማንን እንደጠላ ነው አድርገው ነው የሚያስቡት? ክርስቶስን እንደጠላ ነው፣ እኛ እንደማናውቅ እንደሸፈን ነው አድርገው ነው የሚያስቡት። ስለዚህ ይህንን ትምህርት ስንማር በክርስትና ሕይወታችን ቅዱሳን መላእክት ምን ያገለግሉናል የሚለውን በሚገባ እንድናውቅ ነው ማለት ነው የምንማረው። እንግዲህ የቅዱሳን መላእክት አገልግሎት ብለን ስንነሳ ቅዱሳን መላእክት ዋና ስራቸው እኔና እናንተን ምን ማድረግ ነው? ማገልገል ነው። ስለዚህ ስለ ቅዱሳን መላእክት እንግዲህ ስንናገር መጀመሪያ ማወቅ የሚያስፈልገው ክርስቲያኖች በደንብ አድርጋችሁ ስሙ። አጠር ያለ ሰዓት ነው የምንማረው፣ በደንብ አድርጋችሁ ስሙ። ጠቅለል ያለ ነገር ነው የምናስቀምጠው። እንግዲህ መጀመሪያ ስለ ቅዱሳን መላእክት ሲነሳ ማወቅ የሚያስፈልገው ነገር ምንድን ነው? የኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ ምንድን ነው? ቅዱሳን መላእክት እንግዲህ እንደ ሰው አይራቡም አይደለም። እንደ ሰው ይራባሉ መላእክት? ይራባሉ? አይራቡም። ለቅዱሳን መላእክት ጾታ አላቸው? የላቸውም። ስለዚህ ቅዱሳን መላእክት ሰው አሁን እንዲራባ እንዲበዛ ሆኖ ነው የተፈጠረው አይደለም። ቅዱሳን መላእክት ግን ሲፈጠሩ አንድ ጊዜ ብዙ ሆነው ነው የተፈጠሩት። አንድ ጊዜ ስንት ሆነው? በጣም ብዙ ሆነው ነው። ስለዚህ በእኛ ቤተክርስቲያን ትምህርት፣ በመጽሐፍ ቅዱስ ትምህርት ቅዱሳን መላእክት ቁጥራቸውን የሚያውቀው እግዚአብሔር ነው። ቁጥራቸውን የሚያውቀው ማን ነው? ስለዚህ ቁጥራቸው ስንት ነው ተብሎ ብንጠየቅ ቁጥራቸውን እኛ እናውቀው። ቁጥራቸውን የሚያውቀው ማን ነው? እግዚአብሔር ነው። ይህንን በተመለከተ ለምሳሌ በመጽሐፈ ኢዮብ ምዕራፍ 25 ቁጥር 3 ላይ እንዲህ የሚል ቃል ታገኛላችሁ። መጽሐፈ ኢዮብ ምዕራፍ 25 ቁጥር 3 ላይ በውኑ ሰራዊቶች ቁጥር አላቸውን ይላል። በውኑ ሰራዊቶች ቁጥር አላቸውን? አሁን በውኑ ሰራዊቶች ቁጥር አላቸውን ማለት ምን ማለት ነው? ቁጥር የላቸውም ማለት ነው። ስለዚህ የእግዚአብሔር ቅዱሳን መላእክት ምንድን ነው የሚባሉት? የእግዚአብሔር ሰራዊት ተብለው ይታወቃሉ። ይህንን ለማወቅ በኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 ጀምራችሁ ስታነቡ የታደለ ሰው በመንገዱ በተኛበት መላእክትን ነው የሚያገኘው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 ጀምሮ ስታነቡ ያዕቆብ የተባለው የአብርሃም የልጅ ልጅ የይስሐቅ ልጅ በስደቱ ሳለ እየሄደ ሳለ ብዙ መላእክት ተገናኙት ይላል። በጣም ብዙ መላእክት አገኙት ይልና ያዕቆብም ምን ብሎ ተናገረ ይላል? እነዚህ የእግዚአብሔር ሰራዊት ናቸው አለ ይላል። እነዚህ የማን ሰራዊት ናቸው? እየሰማችሁ ነው? መሰረታዊ ትምህርት ነው። እነዚህ የማን ሰራዊት ናቸው? ስለዚህ ቅዱሳን መላእክት የማን ሰራዊት ናቸው? መላእክት የማን ሰራዊት ናቸው? የእግዚአብሔር ሰራዊት። አሁን ሰራዊት የሚለው ምንድን ነው የሚያሳየው? ስለዚህ በኢዮብ መጽሐፍ በውኑ ሰራዊቶች ቁጥር አላቸውን ሲል ምን ማለት ነው? የእግዚአብሔር ቅዱሳን መላእክት ቁጥራቸውን የሚያውቀው እግዚአብሔር ብቻ ነው። ቁጥራቸው በጣም ብዙ ነው ማለት ነው። ለምሳሌ ቅዱስ ሚካኤል ራሱ ምንድን ነው የሚባለው? የእግዚአብሔር ሰራዊት አለቃ ይባላል። ይህንን በመጽሐፈ ኢያሱ ምዕራፍ 5 ቁጥር 15 ላይ መጽሐፈ ኢያሱ ምዕራፍ 5 ቁጥር 15 ላይ ስታነቡ ቅዱስ ሚካኤል ማነህ ሲባል ማነኝ ነው ያለው? እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። የማን ሰራዊት አለቃ ሆኜ? የማን ሰራዊት አለቃ ሆኜ? የእግዚአብሔር ሰራዊት አለቃ። ስለዚህ ቅዱሳን መላእክት ምንድን ነው የሚባሉት? ባጭሩ የእግዚአብሔር ምን? የእግዚአብሔር ምን? መጽሐፍ ቅዱስ ስለ ቁጥራቸው ምን አለን? በውኑ የእግዚአብሔር ሰራዊት ቁጥር አላቸውን አለ። ሌላው በአዲስ ኪዳን በዮሐንስ ራእይ ምዕራፍ 5 የዮሐንስ ራእይ ምዕራፍ 5 ቁጥር 11 እና ቁጥር 12 ላይ እንዲህ ተብሎ ተጽፏል። ይኸው መጽሐፍ ቅዱስ ስለ ቅዱሳን መላእክት ቁጥር ሳይቀር ይነግረናል። ስለ ቅዱሳን መላእክት ምን ሳይቀር? ብትሳተፉ ጥሩ ነው። ምን ሳይቀር?
ቁጥራቸውን ሳይቀር እንዲህ ብሎ ይነግረናል። ምዕራፍ 5 ከቁጥር 11 እስከ 12 እንዲህ ይላል። አየሁም በዙፋኑም በእንስሶቹም በካህናቱም በሰማይ ባሉ ካህናት ማለት ነው ዙሪያ የብዙ መላእክትን ድምፅ ሰማው ይላል። የስንት መላእክትን ድምፅ ሰማው? አሁን ልብ አድርጉ። ሰው የእግዚአብሔር ሰው ሲሆን የእግዚአብሔር ሲሆን ሰው መላእክትን ያያል። ይህንም በማን አየን? በብሉይ ኪዳን በነ ያዕቆብ አየን። ሰው የእግዚአብሔር ሲሆን የመላእክትን ድምፅ ይሰማል። እንዴት ያለ መታደል ነው! አሁን ወንጌላዊው ቅዱስ ዮሐንስ ምን አለን? የብዙ መላእክትን ድምፅ ሰማው። የስንት መላእክትን ድምፅ ሰማው? እየሰማችሁ ነው? የስንት መላእክትን ድምፅ ሰማው? አሁን ስለ መላእክት እየነገረን ያለው ማን ነው? ማን ነው እንዴ? እየጠቀስን ያለው ከየት ነው? ከመጽሐፍ ቅዱስ አይደለም? ስለዚህ ስለ መላእክት እየነገረን ያለው ማን ነው? አባቶቻችን ቅዱሳን ነቢያት፣ ቅዱሳን ጻድቃን፣ ቅዱሳን ሐዋርያት ስለ ቅዱሳን መላእክት ስለ ነገረ መላእክት አስተምረዋል ማለት ነው። ምን ብሎ ነገረን? ቅዱስ ዮሐንስ ወንጌላዊ እንዲህ ብሎ ነገረን። የብዙ መላእክትን ድምፅ ሰማሁ ይልና ቁጥራቸውም ይላል። አሁን ስለ መላእክት አትናገሩ፣ ስለ መላእክት አትስበኩ የሚሉ ሰዎች አሉ። ስለ መላእክት መስማት የማይፈልጉ ሰዎች አሉ። አለመታደል ነው በእውነት። ምን አለን ቅዱስ ዮሐንስ? ቁጥራቸውም አእላፋት ጊዜ አእላፋት፣ ሺህ ጊዜ ሺህ ነበር አለ። ቁጥራቸው ስንት ነበረ? አእላፋት ጊዜ አእላፋት፣ ሺህ ጊዜ ሺህ ነበር። በነገራችሁ ላይ እነዚህ ቁጥሮች አእላፋት የሚለው ሺህ፣ አሁን ሺህ የሚለው ስንት ሺህ? 1000 አላለንም፣ 2000 አላለንም፣ 3000 አላለንም። ባጭሩ ምንድን ነው ያለን? አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበረ። ስለዚህ የቁጥር ጉዳይ ሳይሆን ምናቸውን ነው የሚያሳየን። ስለዚህ ባጭሩ ኦርቶዶክሳውያን ቅዱሳን መላእክት ቁጥራቸው ስንት ነው? አእላፋት ጊዜ አእላፋት፣ ሺህ ጊዜ አእላፋት ጊዜ አእላፋት፣ ሺህ ጊዜ ሺህ። በሌላ መንገድ ግለጡት ብትባሉ በአንድ ቃል ምን ማለት ነው? ብዙ። ምን ማለት ነው? ምን ማለት ነው? ስለዚህ የመላእክት ቁጥራቸው ስንት ነው? ብዙ ነው። በቃ ብዙ ብለን ነው የምንናገረው። እኛ ግን በቁጥር የምናውቃቸው እንደው ስንቶቹን ነው? ጥቂቶቹን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል አይደለም፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል ብለን ጥቂቶቹን ነው የምናውቃቸው። የሚገርማችሁ ነገር የብዙዎቹን መላእክት ግን ቁጥርም ስምም የሚያውቀው እግዚአብሔር ነው። ስለዚህ ቁጥራቸው ስንት ነው? እነዚህ ቅዱሳን መላእክት አሁን የተፈጠሩበት ዓላማ ምንድን ነው ካላችሁ፣ እኔና እናንተን ለመጥቀም እኔና እናንተን ለማገልገል ነው። ይህንን ጥቂት ነገር እንይ። የመጀመሪያው ቅዱሳን መላእክት አገልግሎታቸው ምን መሰላችሁ? የመጀመሪያው በደንብ ስሙ፣ ይረዱናል፣ ያበረቱናል። ቅዱሳን መላእክት ምን ያደርጋሉ አልኩኝ? አሁን ዘመኑ የጥያቄ ዘመን አይደለም። አሁን ነገ ምን ይሰራልሃል ቅዱስ ገብርኤል? ምን ይሰራልሃል ቅዱስ ሚካኤል? መላእክት ምን ያደርጉልሃል ብትባሉ እንድትመልሱ ነው፣ ለራሳችሁም ቢሆን ማለት ነው። ይህ ትምህርት የምንማረው። ስለዚህ የመጀመሪያው ቅዱሳን መላእክት ምን ያደርጉልናል? ይረዱናል፣ ያበረቱናል። እስቲ በሉት፣ ድገሙት፣ ሰልሱት። ቅዱሳን መላእክት ምን ያደርጋሉ? ይረዱናል፣ ያበረቱናል። በደንብ ይህንን ያዙ። የሚደንቅ ነው በእውነት። ቅዱሳን መላእክት እኛን ይረዱናል፣ ያበረቱናል። እኛን እንዲረዱን እንዲያበረቱን ግን የሰጠን ማን ነው? የሰጠን ማን ነው? እግዚአብሔር ነው። ስለዚህ የቅዱሳን መላእክትን እርዳታ እና ማበርታት አልቀበልም ማለት የእግዚአብሔርን ስጦታ አልቀበልም እንደማለት ነው። አንደኛ። ሁለተኛ ቅዱሳን መላእክት እንደሚያበረቱ እንደሚረዱ እየተነገረ ምን ያደርጉልኛል ማለትም የኃጢአት ነው። ለምሳሌ እንዲህ ይላል ልበ አምላክ ክቡር ዳዊት በመዝሙረ ዳዊት መዝሙር 90 ቁጥር 11 ጀምሮ እንዲህ እያለ ይዘምራል። በደንብ ስሙ። መዝሙረ ዳዊት መዝሙር 90 ቁጥር 11 ላይ እንዲህ ይላል። በደንብ ስሙ። በመንገድ ሁሉ ይጠብቁ ዘንድ ይላል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለማን ያዛቸዋል? ስለዚህ መላእክት ይጠብቁናል አይጠብቁንም? እንደሚጠብቁን መጽሐፍ ቅዱስ ከነገረን ሚካኤል ጠብቀኝ፣ ገብርኤል ጠብቀኝ ማለት ኃጢአትም ወንጀልም አይደለም። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይልና ምን ይላል? እግርህም
በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ተመልከቱ እንግዲህ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እንዳትሰናከል በእጆቻቸው ምን ያደርጓል? አሁን ሰው ዲያብሎስ ይፈትናል ወይስ አይፈትንም ተብሎ ቢጠየቅ ይፈትነኛል ነው የሚለው። የትኛውም ሰው የምትሉት እንደው በትንሹ በየትኛውም መንገድ እግዚአብሔርን አመልካለሁ የሚል ሰው ሰይጣን ይፈትናል ወይስ አይፈትንም ብትሉት ይፈትነኛል ነው የሚለው። መላእክት ይጠብቋል ወይ ስትሉት ነው የሚታመመው ሰው። አሁን ቅዱሳን መላእክት በእግሮቻችን እንዳንሰናከል ሁሉ ምን ያደርጉናል? በእጆቻቸው ያነሱናል። ዛሬ በዚህ ዓለም ላይ ስንት ማሰናከያ አለ። አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ስታነቡ ወዮ ለዓለም፣ እንደው በማርያም በደንብ ስሙ፣ ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና አለ። ስለ ማሰናከያ ምን ሳይመጣ አይቀርምና? ምን ሳይመጣ አይቀርም? መሰናክል ይመጣል አለ ክርስቶስ በዚህ ዓለም ላይ። ይሄ መሰናክል መጥቶ እንዳይጥለን ደግሞ ለክርስቲያኖች ለአማኞች አምላካችን ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁንና ተሰነካክለን እንዳንቀር በእጆቻቸው የሚያነሱ እነማንን ሰጠን? መልሷ ማንን ሰጠን? ይጠብቁን ዘንድ መላእክትን ስለማን ያዛል? ስለኛ ያዝልናል። ተመልከቱ እግሮቻችንም በድንጋይ እንዳይሰነካከሉ በእጆቻቸው ያነሱናል። ስንት ድንጋይ አለ። ክህደቱ ድንጋይ ነው፣ ጥርጥሩ ድንጋይ ነው፣ ዝሙቱ ድንጋይ ነው፣ ተስፋ መቁረጡ ድንጋይ ነው። በዚህ ዓለም ላይ ስንት የሚያሰናክል ነገር አለ። ለሚያምን ክርስቲያን ግን በእነዚህ ድንጋዮች ተሰናክሎ እንዳይወድቅ እነዚህ ቅዱሳን መላእክት በእጆቻቸው ምን ያደርጋሉ? ያነሳሉ። ስለዚህ ቅዱሳን መላእክት ምን ያደርጉናል? ይጠብቁናል፣ ይረዱናል፣ ያግዙናል። ቅዱሳን መላእክት በእውነት ክርስቲያኖች ይህንን ማመን ያስፈልጋል። ለምሳሌ እናንሳ። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እንዲህ የሚል ቃል አለ። እኔ በተለይ ትንቢተ ዳንኤል ምዕራፍ 10 ቁጥር 13 እና ዳንኤል ምዕራፍ 10 ቁጥር 1 ላይ አከታትላችሁ አንብቡ። አሁን ይኸውላችሁ ዳንኤልን ሰይጣንም ይፈትነው ነበር። ሰይጣን ብቻ አይደለም፣ ሰይጣን ብቻ ሳይሆን የፋርስ መንግስት ሳይቀር ይፈትነው ነበር። ማንን? ዳንኤልን። ዳንኤል ተጨነቀ። በተጨነቀበት ሰዓት፣ ፈተናው በበዛበት ሰዓት፣ መከራው በበዛበት ሰዓት ምን ሆነ መሰላችሁ? በደንብ ስሙ። ቅዱስ ገብርኤል ሊረዳው መጣ። ማን ሊረዳው መጣ? ቅዱስ ገብርኤል ሊረዳው መጣ። በደንብ አድርጋችሁ አድምጡ። ቅዱስ ገብርኤል ሊረዳው መጣ። ቅዱስ ገብርኤል ሊረዳው ወደ ነቢዩ ዳንኤል ሲመጣ ምን ሆነ መሰላችሁ? ሰይጣን የቅዱስ ገብርኤልንም አገልግሎት ለማሰናከል፣ ሰይጣን እኮ ይኸውላችሁ መላእክትን ሁሉ አገልግሎታቸውን ለማሰናከል ሞክሯል። እንዴ ክርስቶስን ሁሉ ክብር ይግባውና ፈተነው ተብሎ እኮ ተጽፏል። ምን ሆነ? ሊፈትን የቅዱስ ገብርኤልን አገልግሎት ሊያደናቅፍ ሰይጣን መጣ። በዚህ ጊዜ እንዲሆነ ይላል፣ ላንብበው። ዳንኤል ምዕራፍ 10 ከቁጥር 10 ጀምሮ እስከ ቁጥር 13 እንዲላል፣ እነሆም አንዲት እጅ ዳሰሰችኝ ይላል። በጣም በደከመው ሰዓት፣ አሁን ሁላችን ደክመናል እኮ በስንት ነገር ደክመናል። ነቢዩ ዳንኤል ምን አለ? እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እንዲህ አለኝ፣ እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ስንት ሰውን ዛሬ ቀጥ ብሎ መቆም አቅቶታል። በሃይማኖት ቀጥ ብሎ መቆም፣ በጽድቅ ቀጥ ብሎ መቆም፣ በመልካም ስራ ቀጥ ብሎ መቆም፣ በትህትና ቀጥ ብሎ መቆም፣ በሃይማኖት ቀጥ ብሎ መቆም ስንት ሰው አቅቶታል። ብዙ ሰው ተቸግሯል። አሁን ተመልከቱ መልአኩ ምን አለው ይላል፣ እጅግ የተወደድክ ሰው ዳንኤል ሆይ እነሆ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። እንደው የእግዚአብሔር መልአክ ቅዱስ ገብርኤል በእውነት በብዙ ነገር ለፈራን ለእኛም አይዟችሁ አትፍሩ ይበለን። እንዴት እንደሚያጽናና ተመልከቱ። ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ ጸሎትህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። አሁን ማን ነው መጥቻለሁ የሚለው መሰላችሁ? ቅዱስ ገብርኤል ነው።
መጥቻለሁ አለ። ከዚያ ምን ሆነ ይላል? እንዲህ ይላል፣ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። ተናጋሪው ቅዱስ ገብርኤል ነው። ዳንኤልን ሊረዳው ሲመጣ የፋርስ መንግስት አለቃ ማለት ዲያብሎስ ነው። ዲያብሎስ ግን 21 ቀን ምን አደረገኝ? ተቋቋመኝ። ከዚያስ እነሆም አለ መልአኩ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። ከዋነኞቹ አለቆች አንዱ ሚካኤል ምን ሊያደርገኝ መጣ? ምን ሊያደርገኝ መጣ? አሁን እኔና እናንተንስ ቅዱስ ሚካኤል ይረዳናል አይረዳንም? ያግዘናል አያግዘንም? ይኸው በቅዱሳን መላእክት ዘንድ ያለውን መረዳዳት ተመልከቱ። ከዋነኞቹ አለቆች መካከል አንዱ ሚካኤል ሊረዳኝ መጣ፣ እኔም ይላል ከፋርስ ነገስታት ጋር በዚያ ተውኩት ይላል። ስለዚህ ክርስቲያኖች አንድ ነገር መጠራጠር አያስፈልግም። ቅዱሳን መላእክት ምን ያደርጉናል? ንገሩኝ። ምን ያደርጉናል? ምን ያደርጉናል? አሁን ቅዱስ ገብርኤል አይረዳንም? ለምሳሌ አሁን ነገ በዓል ልናከብር ነው። ቅዱስ ቂርቆስንና ቅድስት ኢየሉጣን አልረዳቸውም? አልረዳቸውም? የሚገርም ቃል ላንሳላችሁ። የሉቃስ ወንጌል ምዕራፍ 22 ከቁጥር 46 ጀምሮ አንድ ቃል እናገኛለን። ሉቃስ ምዕራፍ 22 ቁጥር 46 ላይ በደንብ ስሙ። ሉቃስ ምዕራፍ 22 ቁጥር 46 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አርብ ምሽት ሊሰቀል፣ አርብ 6 ሰዓት ላይ ሊሰቀል፣ ሐሙስ ምሽት እንዲሆነ ምሴተ ሐሙስ ላይ በጌቴ ሴማኒ ጌታችን ኢየሱስ ክርስቶስ እየደጋገመ ይጸልይ ነበር ይላል። ከዚያ ምን እንደሚለን ታውቃላችሁ? ወንጌላዊ ቅዱስ ሉቃስ ጌታችን ኢየሱስ ክርስቶስ በጌቴ ሴማኒ በነበረበት ጊዜ እነሆ ከሰማይ የሚያበረታ መልአክ ታየው ይላል። ምን የሚያደርግ መልአክ? እምጠይቃችሁ ይውላችሁ፣ ዛሬ ነግሬያችኋለሁ። የማህበራዊ ሚዲያው ፕላትፎርም በሙሉ የስድብ ጎተራ ሆኗል። ቅዱሳን መላእክት ይረዱናል ስንል አይን አፍጦ ይሄ ሁሉ መጽሐፍ ቅዱስ ላይ ይሄ ሁሉ የመጽሐፍ ቅዱስ ኃይለ ቃላት እያሉ የቅዱሳን መላእክት ስም ሲጠራ የሚያንገሸግሻቸው ሰድበው የሚያጠራጥሩ ሰዎች አሉ። ለዛ ነው የምንማረው። ሉቃስ ምዕራፍ 22 ቁጥር 46 ላይ ምን አለ? ጌታችን ኢየሱስ ክርስቶስ ሐሙስ ምሽት በመከራው ሰዓት ሳለ ምን የሚያደርገው መልአክ ታየው? አይ መልሷ። ምን የሚያደርገው መልአክ? እስቲ ማንን ነው የሚያበረታው መልአክ የታየው? አረ መልሱ። የማትመልሱ ከሆነ አልገባችሁም ማለት ነው። ማንን ነው የሚያበረታ መልአክ የታየው? መልአኩ ማንን ሊያበረታ ነው የተገለጠው? ንገሩ። አሁን ለምን እስቲ እግዚአብሔር ያሳያችሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱሳን መላእክት ፈጣሪያቸው ነው። የቅዱሳን መላእክት ጌታቸው ነው። ቅዱሳን መላእክትን ካለመኖር ወደ መኖር ያመጣ እርሱ ነው። ነገር ግን ሰው ሆኗል። አሁን ምን ሆነ መሰላችሁ? ጌታችን በመከራው ሰዓት ሳለ የእግዚአብሔር መልአክ ሊያበረታው መጣ ይላል። ምን ሊያደርገው መጣ? አሁን ጥያቄ ልጠይቃችሁ፣ እኛንስ ያበረቱናል አያበረቱንም? ኧረ መልሱ። አያበረቱንም? አሁን አንድ ሰው ከመሬት አይን አያበረቱኝም ኢየሱስ ብቻ ቢል ልክ ነው ሰውዬ? እንደው መልአኩ እንዲያበረታን ለእኛ መልአኩን የሰጠን ማን ነው? ኢየሱስ ክርስቶስ አይደለም? ደግሞ በተግባር እንዴት እንደሰጠን እዚህ ላይ ተመልከቱ። ይህንን ቃል እንደውም ሊቁ አባ ጊዮርጊስ ዘጋስጫ ይህንን ቃል ያነሳና ምን ይላል መሰላችሁ? ወንጌላዊው ባለመድኃኒቱ ሉቃስ ሆይ የነገስታቱን ንጉሥ የመላእክትን ፈጣሪ መልአክ አበረታው ስትል ምን ማለት ነው? እባክህ ይህንን ቃል ተርጉምልኝና የልቤን ቁስል ፈውስልኝ ይለዋል። ገብቷችኋል ሐሳቡ? ምን ማለት ነው? የመላእክትን ጌታ መልአክ አበረታው ስትል ምን ማለት ነው? ስለዚህ ይህንን ቃል ተርጉምልኝና የልቤን ቁስል ፈውስልኝ ይላል ብሎ እንደገና ይተረጉመዋል ራሱ አባ ጊዮርጊስ። ለምንድን ነው ጌታችን ኢየሱስ ክርስቶስ በመከራው ሰዓት መልአኩ መጥቶ እንዲያበረታው ያደረገው? ለምን ይመስላችኋል? በአጭሩ ምን የሚል መልእክት ሲያስተላልፍልን ነው? እናንተም ስትፈተኑ፣ እናንተም መከራን ስትቀበሉ፣ እናንተም ብቻችሁን ስትሆኑ ምን የሚያደርግ መልአክ ይመጣል? ምን የሚያደርግ መልአክ ይመጣል? ቅዱሳን መላእክት እንደሚያበረቱ በተግባር ያስተማረን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሁን ይሄ ቃል የተጻፈው በአንድ ገድል ላይ ቢሆን ኖሮ
በአንድ ድርሳን ላይ ቢሆን ኖሮ ስድቡን አንችለው። ኦርቶዶክሳውያን ብለው ኢየሱስ ክርስቶስን መልአክ አበረታው ብለው ጻፉ ብለው ይሰድቡን ነበር። ኢየሱስ ክርስቶስን መልአክ አበረታው ብሎ የጻፈልን ግን ወንጌላዊው ቅዱስ ሉቃስ ነው። ክርስቶስ ይህንን ለምንድን ነው ያስተማረን? ጾሞ እንድንጾም እንዳስተማረን፣ ጸሎት አድርጎ ጸሎት እንድናደርግ እንዳስተማረን፣ ሰግዶ ክርስቶስ ስግደትን እንዳስተማረን፣ ተሰዶ ስለ እውነት ተሰደዱ እንዳለን፣ በመስቀል ተሰቅሎ ሰማዕትነትን ተቀበሉ እንዳለን፣ በመከራው ሰዓት መልአክ እንዲያበረታው አደረገና እናንተም በመከራችሁ ሰዓት ማን ያበረታችኋል አለን በተግባር። እስቲ አሁን በማርያም መልሱልኝ። መላእክት ያበረታሉ አያበረቱም? መልሱልኝ። ቅዱስ ገብርኤል አያበረታችሁ አያበረታችሁ? ቅዱስ ገብርኤል አያበረታም? እንዲያበረታ ኃይል የሰጠው ማን ነው? እግዚአብሔር ይክበር ይመስገን። ያበረታል። ቅዱስ ገብርኤል ያበረታል። መጽሐፍ ተናገረ። ክርስቲያኖች እንዳትጠራጠሩ። ቅዱስ ገብርኤልን እንድንወድ የሚያደርገን መንፈስ ቅዱስ ነው። አንድ የሚገርም ቃል ላንሳላችሁ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ ቁጥር 16 በማርያም አንብቡት። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ ስንት አልኩኝ? እስከ ስንት? ብርድ የለም። ሁላችሁም ጋቢ ምናምን ለብሳችኋል። መልሱ እንጂ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ ቁጥር 16። እኔ ለምን መሰላችሁ? በዚህ ዘመን ስብከት በቅቷል። ሁሉ ቦታ ትምህርት ነው የሚያስፈልገው። ትምህርት ነው የሚያስፈልገው። ሁለተኛ ነገሥት ምዕራፍ ስንት አልኩኝ? 6 ከቁጥር 1 እስከ ስንት? ባጭሩ ታሪኩን ላስቀምጠው። ሶርያውያንና እስራኤላውያን ይዋጉ ነበር። ባጭሩ ማለት ሶርያውያን እስራኤላውያንን የሚፈልጉበት መንገድ ግን ፍትሃዊ አልነበረም፣ የግፍ መንገድ ነበረ። ስለዚህ ተመልከቱ፣ እስራኤል በምትባል ሀገር አንዲት ዶታይን የምትባል ትንሽዬ መንደር አለች። በመንደሯ ውስጥ ደግሞ አንድ ባዕት የነበረው ኤልሳ የሚባል አንድ የእግዚአብሔር ሰው ነበር። ማን የሚባል? ምን ሆነ መሰላችሁ? ኤልሳ እንደው ምስጢሩ እንዳይሰፋብኝ ታሪኩን ብቻ አንስቼ ልለፍ። ኤልሳ ዶታይን የምትባል መንደር ውስጥ ተቀምጦ በሶሪያ ቤተ መንግስት የሚደረገውን ነገር በሙሉ እግዚአብሔር ገልጦለት ያውቅ ነበር ይላል። ይሄ ማለት ምን ማለት መሰላችሁ? እኛ እዚህ ሰፈር ሆነን ሱዳን ወይም ደግሞ ግብፅ ቤተ መንግስት ምን እንደሚደረግ ውልል ብሎ ማየት ማለት ነው። ይቻላል? ለኛ ይቻላል? ይቻላል። አሁን ግብፅ ቤተ መንግስት ምን እየተደረገ እንደሆነ እኔና እናንተ እናውቃለን። የሚገርማችሁ ግን ነቢዩ ኤልሳ ዶታይን የምትባል መንደር ቁጭ ብሎ ሶሪያ ቤተ መንግስት ምን እንደሚያወሩ እንደሚነጋገሩ ይሰማል፣ ያያቸዋል። ይሄን ያደረገ ማን ነው? ማን ነው? ይሄ ውሸት ነው? የት ነው የተጻፈልን? አረ በማርያም መልሱ። አረ በስላሴ የት ነው የተጻፈልን? በመጽሐፍ ቅዱስ። ይሰማል። እየሰማ ምን ያደርግ ነበር? ከአንድም ሁለትም 3 ጊዜ ወደ እስራኤል ንጉሥ መልእክት ላከ። ምን እያለ? ተጠንቀቅ፣ በዚህ ሰዓት ሶርያውያን ሊወጉ ይወጣሉና ተጠንቀቅ እያለ ይነግሯል። ከአንድም ሁለትም 3 ጊዜ የእስራኤል ንጉሥ ከነሰራዊቱ ዳነ። ሶርያውያን ግን ታወኩ። በተለይ ንጉሱ ምን አለ? ከኛ መካከል ሰላይ እንዳለ አትነግሩኝምን? ምስጢር የሚያወጣ ማን ነው ብሎ ተናገረ። አንዱ እንዲህ አለው፣ ንጉሥ ሆይ እንደሱ አይደለም። አንተ ከኛ ጋር እዚህ ሆነ ቁጭ ብለህ የምታወራውን የምታደርገውን ነገር በሙሉ በእስራኤል ሀገር ዶታይም በምትባል መንደር ቁጭ ብሎ የሚያይ የሚሰማ አንድ ሰው አለ። እንዴት አለው? ያያል፣ ይሰማል። ማን ነው እሱ? ኤልሳ ነው። እና ታዲያ ምን ትጠብቃላችሁ? ስለዚህ ሰራዊት አስከትታችሁ ይህንን ሰው ይዛችሁ አምጡልኛል። ለአንድ አረጋዊ አባት ሰራዊት ተላከ ለነቢዩ ኤልሳ። ነቢዩ ኤልሳ በቤቱ ተቀምጦ ሳለ ተመልከቱ፣ ሰራዊት ተላከበት። ቤቱ በምን ተከበበ? በምን ተከበበ? በሰራዊት ተከበበ። በጠዋት አገልጋዩ ተነሳ። ሁለተኛ ነገሥት ምዕራፍ 6 አንብቡ። አገልጋዩ ተነስቶ ሲወጣ ቤታቸው በሙሉ አካባቢያቸው በሙሉ በሰራዊት ተከቧል። ደነገጠ። ወደ ቤቱ ተመልሶ ወዮ አልቆልናል፣ ጠፍተናል አለው። ለማን ነው እንዲህ የሚለው? ለኤልሳ። እንዲህ ሽብር የሚነዙ ሰዎች አሉ። ጤፍ ተወደደ፣ ሽብር። ሽንኩርት ተወደደ፣ ሽብር። እንድን ተወደደ፣ ሽብር። በዚህ በኩል እንዲህ ሊመጣ ነው፣ ሽብር። ፈሪና ቦቅቧቃ አደረጉን እኮ ባካችሁ። በጣም እኮ የሚያሳዝን ነገር ነው በእውነት። እኛም እምነት ስለጎደለን መፍራት ብቻ፣ በቃ ከመፍራታችን የተነሳ እንደው በእውነት በጨለማ የምናየው ጉቶ ሁሉ ጅብ እስኪመስለን ድረስ ደንባሮች ሆነናል። አስፈራው። ኤልሳ የተናገረውን ቃል ነው የሚፈልገው። ነቢዩ ኤልሳ ምን አለው መሰላችሁ? አብረን እንበለው።
ከእነርሱ ጋር ካሉት እስቲ በሉ ከእነርሱ ጋር ካሉት ከእኛ ጋር ያሉት ይበልጣሉና አትፍራ። እንድገመው ምን አለው? ከእኛ ጋር ያሉት በሉት ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ። አሁን እስቲ ነቢዩ ኤልሳ ከእኛ ጋር ያሉት ያለው ማንን ነው? መልሱልኝ። ማንን ነው? አሁን ምዕመናን ገብርኤል ከኔ ጋር አለ ማለት ኃጢአት ነው? ሚካኤል ከኔ ጋር አለ ማለት ኃጢአት ነው? ቅዱሳን መላእክት ከኔ ጋር አሉ ከኛ ጋር አሉ ማለት ኃጢአት ነው? ድንቁርና ነው? ክርስቶስን መጥላት ነው? ነቢዩ ኤልሳ ማንን ነው የሚያመልከው? ንገሩኝ። በማርያም መልሱ። ማንን ነው የሚያመልከው? ማንን ነው የሚያገለግለው? ነቢዩ ኤልሳ እግዚአብሔርን ማገልገሉ ቅዱሳን መላእክት ከኛ ጋር አሉና አትፍራ ከማለት አገደው? አላገደውም። ካላወቅን እንጠይቅ። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ማለት አሁን እንደው በቅዱሳን መላእክት መመካት ነው? አይደለም። በቅዱሳን መላእክት መመካት በእግዚአብሔር መመካትን ማፍረስ ነው? አይደለም። እንደው ጉራን ስንቸረችር ነው እንጂ እድሜ ለወንድሜ እንል የለኛስ? እድሜ ለወንድሜ ያልክና እግዚአብሔር ሊቀየም ነው። ስራ አጣ እግዚአብሔር። ትዕቢት ነው ይሄ፣ መመጻደቅ ይባላል። ነቢዩ ምን አለ? ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ። አይዟችሁ ሚካኤል ከኔ ጋር አለ ማለትን አትፍሩ። ቅዱስ ሚካኤልን የሰጠን ማን ነው? ቅዱስ ገብርኤልን የሰጠን ማን ነው? አሁን የሚገርማቸው ይህንን ከተናገረ በኋላ ምን አለ መሰላችሁ? ያ ሰው አልገባውም። የኤልሳ አገልጋይ ስላልገባው ነቢዩ ኤልሳ እንዲህ ብሎ ጸለየ። አቤቱ አምላኬ ሆይ የዚህን ሰው ዓይን እባክህ አብራለት አለ። የዚህን ሰው ዓይን እባክህ ምን አድርግለት? እንዲህ ብሎ ሲጸልይ የቅዱሳን ጸሎት ከአፍ እስከ ጆሮ ነው። እግዚአብሔር የነቢዩን ጸሎት ሰማና የዚህን ሰው ዓይነ ልቡን አበራለት። ወዲያው ምን እንዳየ ታውቃላችሁ? እነሱ በሰራዊት ተከበዋል። ሰራዊቱ ደግሞ በእሳታውያን ቅዱሳን መላእክት ተከቡ። እግዚአብሔር ይክበር ይመስገን። እንዲህ ያደርጋል እግዚአብሔር። መላእክት ከኛ ጋር ናቸው። ቅዱሳን መላእክት ያግዙናል የምንለው ስለዚህ ነው። አሁን አያችሁ ክርስቶስን ሊያገለግሉት መጡ። አንድ ልጨምርላችሁ። የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ወደ ገዳመ ቆሮንቶስ ገባ። የማቴዎስ ወንጌል ምዕራፍ 4 ላይ ልክ 40 ቀኑን ጾሞ ሲጨርስ ይላል። የማቴዎስ ወንጌል ምዕራፍ 4 ላይ መላእክትም ሊያገለግሉት መጡ ይላል። መላእክት ምን ሊያደርጉት መጡ? ማንን? እሺ እኛንስ ያገለግሉናል አያገለግሉንም? ያገለግሉናል አያገለግሉንም? እንዴት እንደሚያገለግሉን አንድ ቃል ላንሳላችሁ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 13 እና ቁጥር 14 ላይ እንዲህ ይላል። ዕብራውያን ምዕራፍ 1 ቁጥር 13 እና ቁጥር 14 ላይ ምን ይላል መሰላችሁ? ሁሉ ይላል መዳንን ይወርሱ ዘንድ ስላላቸው። በማርያም በደንብ ስሙ። ሁሉ መዳንን ይወርሱ ዘንድ ስላላቸው። ምንን ይወርሱ ዘንድ ስላላቸው? እነማን? መልሱ። እነማ? እኔ አሁን ኮርስ ማስተማር ነው ያዝኩት፣ ስብከት አይደለም። እነማን? ሁሉ ማለት ማንን ያጠቃልላል? ሁሉ ሰዎችን በሙሉ። ሁሉ መዳንን ይወርሱ ዘንድ ስላላቸው። የሚሰማ ካለ፣ መዳን የሚፈልግ ካለ፣ ትሑት ካለ፣ ክርስቶስን የሚከተል ካለ ማለት ሁሉ መዳንን ይወርሱ ዘንድ ማለት መንግሥተ ሰማያትን ይወርሱ ዘንድ ስላላቸው። እስቲ አሁን ቀጥሎ ያለውን በሉ ከኔ ጋር። ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ለማገዝ የሚላኩ እነማን ናቸው? መናፍስት። ለማገዝ የሚላኩ የሚያገለግሉ እነማን ናቸው? መላእክት። ስለዚህ ቅዱሳን መላእክት ክርስቲያኖች ምን ያደርጉናል? ይኸው ያግዟቸዋል ተባልን። ምን ያደርጓቸዋል? ቅዱሳን መላእክት ያግዙናል አያግዙንም? ያገለግሉናል አያገለግሉንም? ለዚህ ቅዱስ ጳውሎስ ምን አለ? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መላእክት አይደሉምን? ለማገዝ የሚላኩ። አሁን ሰው ነውር አይደለም። ኢየሱስ ክርስቶስ ያው ክብር ይግባውና መላእክት ያግዟል፣ መላእክት ያገለግሏል ብሎ ሰጥቶን መላእክት ምን ይሰሩልኛል? ጌታ ብቻ ማለት አሁን ጌታን መቃወም ነው አይደለም? ነው አይደለም እንዴ? እንዲያግዙን የሰጠን ማን ነው?
እንዲያገለግሉን የሰጠን ማን ነው? ያግዟችሁ ያገልግሏችሁ ብሎ ክርስቶስ ሰጥቶ ምን ይሰራልኛል? ጌታ አለኝ ማለት ማንን መቃወም ነው? ይሄ መመጻደቅ ይባላል። አትመጻደቅ፣ ሞኝ አትሁን። እንዴ ሚካኤል ያግዘናል፣ ገብርኤል ያግዘናል፣ ሩፋኤል ያግዘናል፣ ያገለግሉናል። ይሄ ደግሞ የተተረጎመው በአባቶቻችን በእናቶቻችን ሕይወት ነው። ይኸው በቅዱስ ቂርቆስ በቅድስት ኢየሉጣ ሕይወት ተገለጠ። ድል እንዲነሱ ያደረጋቸው ግን ቅዱስ ገብርኤል ፈጥኖ ደርሶ ነው። እናቱ ቅድስት ኢየሉጣ ስትጠራጠር ለልጇ ሳስታ ያ ሕፃን ልጅ ለእናቱ ጸሎት ሲያደርግ ቅዱስ ገብርኤል ከተፋለ መጣ፣ አዳናቸው። በቃ አለቀ። ስለዚህ ክርስቲያኖች አትጠራጠሩ፣ ግድ የላችሁም፣ አይዟችሁ። ቅዱሳን መላእክትን መውደድ፣ ቅዱሳን መላእክት ያግዙኛል ማለት፣ ቅዱሳን መላእክት ያገለግሉኛል ማለት፣ ቅዱሱን መልአክ አገልግለኝ፣ ጠብቀኝ፣ አግዘኝ ማለት ወንጀልም ኃጢአትም አይደለም። አሁን መቼም እኔ ቀላል ጥያቄ ልጠይቃችሁ። አሁን ዲያብሎስ አይፈትነንም? እስቲ አሁን ዲያብሎስ በዚህ ሰዓት ኢትዮጵያ ውስጥ እየፈተነ ነው አይደለም? አሜሪካስ? አረ መልሱ። አውሮፓስ? አረብ ሀገር፣ አውስትራሊያ በዚህ ሰዓት ዲያብሎስ ሁሉ ቦታ ይፈትናል አይፈትንም? ቤተ ክርስቲያንን የሚቃወሙ ሰዎች ዲያብሎስ በአንድ ቅጽበት ሁሉ ቦታ እንደሚፈትን ያምናሉ? ያምናሉ። ዲያብሎስ ሁሉ ቦታ ከፈተነ ቅዱስ ሚካኤል ሁሉ ቦታ አያድንም? ዲያብሎስ ሁሉ ቦታ ይፈትናል እያልክ ቅዱስ ሚካኤል ሁሉ ቦታ አይታደግም አያድንም ካልክ ችግር አለብን። አንተ የሰይጣን አማኝ ነው። ሰይጣን ኃይል እንዳለው እያመንክ የቅዱስ ሚካኤልን ኃይል የምትንክ ከሆነ ችግር አለብህ ማለት ነው። ስለዚህ ክርስቲያኑ ይኸው መጽሐፍ ነገረን። ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መላእክት አይደሉም? ይኸውላችሁ መጾም ሲያቅታችሁ ገብርኤል ሆይ አግዘኝ በሉት፣ እርዳኝ በሉት። መመጽወት ካቃተን ቅዱስ ገብርኤል ሆይ እንድመጸውት እጅ ያጥረዋል አይደለም? መመጽወት አልቻልኩም፣ ስስታም ሆኛለሁ፣ ማብላት ማጠጣት መመጽወት አልቻልኩም፣ ቅዱስ ገብርኤል እባክህ እንድመጸውት አግዘኝ። ምን አድርገኝ? እንድመጸውት አግዘኝ ማለት አሁን ኃጢአት ነው? ምክንያቱም ቅዱስ ገብርኤል እንዲያግዘን ተሰጥቶናል አልተሰጠንም? እንዲያገለግለን፣ እንዲያግዘን፣ እንዲረዳን ተሰጥቶናል አልተሰጠንም? እና እንዲያግዘኝ ከተሰጠኝ፣ እንዲረዳኝ ከተሰጠኝ፣ እንዲያገለግለኝ ከተሰጠኝ ቅዱስ ገብርኤል አግዘኝ፣ ቅዱስ ገብርኤል አገልግለኝ ማለት ምኑ ነው ኃጢአቱ? አንድ አለ ለፍላፊ። እንደው አሁን እንዲህ ስንናገር ደግሞ ተሳደባችሁ ይሉናል። ሚካኤልን እንዲህ ማለት ኃጢአት ነው ይላል። እንዴ ከየት አምጥተኸው? ይኸው እኔ እኮ አሁን ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ ቅዱስ አትናቴዎስ እንዲህ አለ፣ ቅዱስ ቄርሎስ እንዲህ አለ እንዳንል ቅዱስ ዮሐንስ አፈወርቅን የት ታውቀዋለህ አንተ? ቅዱስ ዮሐንስ አፈወርቅ የሚለውን የሚሰማው እኮ መጀመሪያ ቅዱስ ጳውሎስ የተናገረውን የሚሰማ ነው። ይኸው ቅዱስ ጳውሎስ አለ፣ እንደው እናንብበው። እንዲህ ይላል የሐዋርያት ሥራ ምዕራፍ 27 ላይ ምዕራፍ 23 ቁጥር 27 ላይ እንዲህ ተብሎ ተጽፏል። እናንብበው በእውነት በአንድ ላይ የሐዋርያት ሥራ ምዕራፍ 23 ቁጥር 27 ጀምሮ እንዲህ ይላል። ሐዋርያው ቅዱስ ጳውሎስ በሚያገለግልበት እንዲሆነ ይላል። ሐዋርያው ቅዱስ ጳውሎስ በእውነት በረከቱ ይደርብንና ሐዋርያው ቅዱስ ጳውሎስ እንዲህ እያለ ያስተምረናል። እንዲህ ይላል የሐዋርያት ሥራ ምዕራፍ 27 ቁጥር 23። እየሰማችሁ ነው? ትምህርቱን ዛሬ ቶሎ ነው የምጠቀልለው። አስቤ የቆምኩት እውነት ለመናገር ብዙ ነው፣ ግን ሰዓቷን ዝናቡም ስለሚያስፈራ ቶሎ ማቆም አለብን። የሐዋርያት ሥራ ምዕራፍ 27 ቁጥር 23። እንግዲህ ቅዱስ ጳውሎስ ብዙ መከራ ተቀብሏል ታውቃላችሁ። ይህም በአዲስ ኪዳን ነው የምንጠቅሰው፣ ያውም በሐዋርያት ሥራ። እኔ ሰዎቹ ምን እንደሚሉን ነው ዛሬ ግራ እየገባኛለሁ። ኦርቶዶክሳውያን ዘመቻ ተከፍቶባቸዋል፣ ተጠንቀቁ፣ አደራችሁን ጠብቁ ሃይማኖታችሁን። እውነቴን ነው የምላችሁ። ከቅዱሳን መላእክት ሊለዩን ተነስተዋል ሰዎቹ። እንዲህ ይላል የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እንዲህ ይላል። እንግዲህ ተመልከቱ፣ ብዙ መከራን ተቀበልኩ ካለ በኋላ እንዲህ ይላል የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ። የማን መልአክ? እሺ እኛ ክርስቲያኖች ነን አይደለም? እስቲ የማንን መላእክት የማን ናቸው?
ታዲያ የእግዚአብሔር የሆነ የእግዚአብሔርን ይጠላል? እስቲ አስቡ። የእግዚአብሔር የሆነ የእግዚአብሔርን እንዴት ይጠላል? እንዴት ይጠላል? ነውር አይደለም እንዴ? ማስተዋሉ ወዴት ነው ሄደው? ዲያብሎስ ይፈትነኛል ብለህ እየሰበክ መላእክት እንዴት አይረዱኝም ትላል? ያውም በመጽሐፍ ተጽፎ እንዴት ተጽፎ እንዲህ ይላል፣ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። በዚያች ሌሊት ዛሬም እኮ ያለነው ሌሊት ላይ ነው። ስንት ነገር ሌሊት ሆኖብናል አይደለም? ታውቃላችሁ መቼ ሌሊት ነበርና እንዲህ አለኝ ይላል፣ ጳውሎስ ሆይ አትፍራ። ጳውሎስ ሆይ ምን አታድርግ? ማን ነው እያለው ያለው? አረ መልሱ። የማን መልአክ? እስቲ ዛሬ በብዙ ነገር ፈርታችኋል? አልፈራችሁ? ዛሬ ማግባት ያስፈራል፣ አለማግባት ያስፈራል፣ መነገድ ያስፈራል፣ መማር ያስፈራል፣ ሰው መቅረብ ያስፈራል፣ ሰው መራቅ ያስፈራል። ሁሉ ነገር እኮ ያስፈራል። እና በዚህ ሁሉ ነገር በሚያስፈራው ሰዓት ዜና ስትሰሙ፣ ሬዲዮ ስትሰሙ፣ እንደው ጋዜጣ ስታዩ፣ ቲቪ ስታዩ የምስራች ነው የምትሰሙት ነው? እንደው ደስ የሚል ነገር ነው የምንሰማው? ሁሉም ያስደነግጥ ነው አይደል? ስለዚህ አትፍሩ የሚለን ያስፈልገናል አያስፈልገንም? አሁን አትፍሩ የሚል ይኸው አገኘ። ምን አለው ቅዱስ ጳውሎስን? ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። ቄሳር ያስፈራል። ንጉሥ ፊት መቆም በጣም ከባድ ነው። እሱ ግን ምን አለው? አይዞ በቄሳር ፊት ልትቆም ይገባል፣ እነሆም እግዚአብሔር ካንተ ጋር ነው። በቃ ቅዱስ ሚካኤል እኮ እንዲህ ነው የሚለን። ቅዱስ ገብርኤል እኮ እንዲህ ነው የሚለን። ታዲያ እንዲህ ሰላምን የሚሰብክ እንዴት ይጠላል? እንዲህ አይዞ አትፍራ። አሁን እኔ ለምሳሌ እናንተን አትፍሩ ብላችሁ ምናልባት ፍርሃታችሁን ላላርቅ እችላለሁ። መልአክ መጥቶ ግን አትፍራ አለህ ማለት ልክ ፍርሃቱ እንደ ልብስ ነው ከሰውነት ላይ ውልቅ የሚለው። ወዲያው ጥብዓት ይኖራል፣ መንፈሳዊ ድፍረት፣ የመጾም የመጸለይ የመስገድ የመቁረብ ንስሐ የመግባት የመመጽወት በእግዚአብሔር የማመን ሰማዕትነት ቢመጣ ሰማዕትነትን የመቀበል ድፍረት ታገኛለህ። ቅድም ዳንኤልን ምን ሲል ነው የሰማ ነው? ዳንኤል ሆይ አትፍራ። አሁን ቅዱስ ጳውሎስን ምን አለው? ጳውሎስ ሆይ አትፍራ። እመቤታችን ጋር ገብቶ አብሳሬ ትስብእት መጋቤ ሐዲስ ቅዱስ ገብርኤል እመቤታችን ጋር እንኳን መጥቶ እመቤታችንን ምንድን ነው ያላት? ማርያም ሆይ ማርያም ሆይ። ይኸው ቅዱሳን መላእክት እኮ ከአንደበታቸው የሚወጣው አትፍራ፣ ወድቀሃል፣ አይዞ ንስሐ ለመግባት አትፍራ። እንዲህ ነው እኮ የሚሉት መላእክት። የሚገርማችሁን በጣም ልብ የሚነካ አንድ ነገር ልንገራችሁ። ንስሐ ስንገባ ቅዱሳን መላእክት በሰማይ እልል ብለው እንደሚዘምሩ ታውቃላችሁ። ኃጢአት ስንሰራ ደግሞ በጣም እንደሚያዝኑ ታውቃላችሁ። ለዚህ ምሳሌ ላምጣላችሁ። የሉቃስ ወንጌል ምዕራፍ 15 ሙሉን አንብቡት። ይችል ላንሳና ላጠቃል፣ ጊዜ ያጥርብናል ብዙ እንዳልሄድ። ሉቃስ ምዕራፍ 15 ላይ ምን የሚል ነው? ባጭሩ ጌታችን ስለ ንስሐ አስተማረ እና ስለ ጠፋው ድሪም ጌጥ፣ ስለ ጠፋው በግ፣ ስለ ጠፋው ልጅ አስተማረ። ክርስቶስ ስለ ስንት ነገሮች አስተማረ? አንደኛ የጠፋ ምን? በግ። ሁለተኛው የጠፋ ድሪም ማለት ጌጥ ማለት ነው፣ ጌጥ። ሶስተኛው የጠፋው ልጅ። እያንዳንዱን ታሪክ ታውቃላችሁ ብዬ ተስፋ አደርጋለሁ። የጠፋው በግም የጠፋው ድሪምም የጠፋው ልጅም የኔና የእናንተ ምሳሌዎች ናቸው። እግዚአብሔር በሶስት መንገድ ክርስቶስ መስሎ አስተማረ። የሚገርማቸው ይህንን ትምህርት ሲያስተምር ጌታችን እንደ አዝማች መካከል ላይ የሚጠቀመው አንድ ሀረግ ነበረ። ምን መሰላችሁ ሀረጉ? በደንብ ስሙ። እየሰማችሁ ነው? እየሰማችሁ ነው? አሁን ነገ በደንብ ደስ ብሎ ማክበር አለብን። ምን መሰላችሁ ቃሉ? እውነት እውነት እላችኋለሁ አለ ክርስቶስ። እየሰማችሁ ነው? እየሰማችሁ ነው? ምን አለ ክርስቶስ? እውነት እውነት እላችኋለሁ በአንድ ኃጢአተኛ መመለስ፣ በአንድ ኃጢአተኛ ንስሐ መግባት በሰማይ ባሉ መላእክት ዘንድ ደስታ ይደረጋል። በስንት ኃጢአተኛ መመለስ? አሁን ጥያቄ፣ ኃጢአተኛው ንስሐ የሚገባው ሰማይ ላይ ነው ምድር ሆኖ ነው? አቤት፣ የት ሆኖ? ምድር ሆኖ። አንደበቱን ከሳሽ አይደለም፣ ልቡናውን ታዛቢ፣ ካህኑን ዳኛ፣ እግዚአብሔርን ምስክር አድርጎ ንስሐ ሲገባ፣ ንስሐው ከልቡ ከሆነ በሰማይ ያሉ መላእክት ልክ ኃጢአቱን ሲናዘዝ፣ በኃጢአቱ አፍሮ ሲያለቅስ፣
አጥፍቻለሁ በድያለሁ ሲል ከልቡ ንስሐ ሲገባ በሰማይ ያሉ መላእክት ምን ያደርጋሉ? እልል ይላሉ፣ ደስ ይላቸዋል። ኃጢአተኛው ያለው የት ነው? ኃጢአተኛው ያለው የት ነው? መላእክቱ ያሉት የት ነው? ሰማይ ሆነው በምድር ባለው ኃጢአተኛ ንስሐ መግባት ደስ ይላቸዋል አይላቸውም? አያችሁ፣ እኔና እናንተ ንስሐ ስንገባ በሰማይ ያሉ መላእክት ይኸውላችሁ ከኛ ጋር ያላቸው የቃል ኪዳን ግንኙነት ይሄን ያህል የጠበቀ ነው። አንድ ቃል ላንሳ፣ ትምህርታችንን ላጠቃል። ቅዱሳን መላእክት ስለ እኔና ስለ እናንተ አሁን ኃጢአት ቆሟል በዚህ ዘመን? ንገሩኝ፣ ቆሟል? ዘመኑ ዘመን አዲስ ነው አይደለም? የአዲስ ኪዳን ዘመን ነው መቼም። ግን ኃጢአት ቆሟል? በደል ቆሟል? የውጭውን ተዉት። እኔና እናንተ ወንጌል እየተማርን ይሄ ሁሉ ቃል እግዚአብሔር እየተነገረ እግዚአብሔርን መበደል ማሳዘን አቁመናል? ስለዚህ የሚለምንልን ያስፈልጋል አያስፈልግም? አሁን ሁለት ነገር ባጭሩ በሁለት ደቂቃ ላንሳ። አንደኛ ያውላችሁ ቅዱሳን መላእክት እንዳንቆረጥ፣ በደንብ ስሙ፣ እንዳንቀጠፍ፣ በኃጢአታችን እግዚአብሔር እንዳይቆርጠን ሁልጊዜ ስራቸው ማልቀስ ነው። ምን እያሉ መሰላችሁ? እባክህ በዚች ዓመት ደግሞ ተወው አይቆረጥ፣ እባክህ በዚች ዓመት ደግሞ ምን አድርጋት? ተዋት፣ አትቆረጥ፣ ፋንድያ እስካፈስ፣ ዙሪያዋን እስክኮተኩት፣ የጽድቅ ውሃ እስካጠጣት፣ በዚች ዓመት ተዋት፣ በዚች ዓመት ተው፣ በዚች ዓመት ተዋቸው እያለ እግዚአብሔር መልአክ ያለቅሳል። ይህን ያስተማረን ማን ነው? ራሱ ክርስቶስ። የሉቃስ ወንጌል ምዕራፍ 13 ከቁጥር 6 ጀምራችሁ አንብቡ። ይቆረጡ ሲባል መልአኩ ምን ይላል? ጠባቂው በዚች ዓመት እባክህ ተዋት ይላል። አያችሁ፣ በአዲስ ኪዳን እኮ ነው ክርስቶስ ያስተማረን። ይህም እባክህ ተወው እያለ ይለምናል። አንዴን ያዙልኝ። በአዲስ ኪዳን ጠቀስን አልጠቀስን? በጣም ጥሩ። በብሉይ ኪዳን አንድ እናንሳ፣ ትምህርት እናጠቃል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እስራኤላውያን ለ70 ዘመን ያክል በባቢሎን በምርኮ በነበሩበት ጊዜ እነ ዳዊት ይጸልዩ ነበር፣ እነ ዳንኤል ይጸልዩ ነበር። በተለይ አቤሜሌክ፣ ኢትዮጵያዊው አቤሜሌክ የኢየሩሳሌምን ጥፋት አታሳየኝ ብሎ ይለምን ነበርና እግዚአብሔር ስንት ዓመት እንዲያንቀላፋ አድርጎታል? ወደ 66 ዓመት እንዲያንቀላፋ አደረገው። በቃ የማንን ጥፋት እንዳያይ? የሀገሪቱን ጥፋት እንዳያይ። ኤርሚያስን ደግሞ ወደ ሌላ ስፍራ እግዚአብሔር ላከው ጥፋት እንዳያይ። ሁለቱም ጥፋት አታሳየን ብለው ይለምኑ ስለነበር እግዚአብሔር የኢትዮጵያን ጥፋት አታሳየን ብለው የሚለምኑ ሰዎችን ያብዛልን። የእኛን ተዉት። ትንቢተ ዘካርያስ ምዕራፍ 1 እንግዲህ እነዚህ ሁሉ ነቢያት በሚጸልዩበት ዘመን እንዲሆነ ይላል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 በደንብ ስሙ። የእግዚአብሔርን መልአክ መልሶ ይላል። ማን መልሶ? አንዳንድ የፈዘዛችሁ ሰዎች አሉ። ሙቀት የለም ምንድን ነው? የማን መልአክ? ነቃ ብላችሁ ተማሩ እንጂ። የማን መልአክ? የማን መልአክ? የእግዚአብሔርን መልአክ መልሶ እንዲህ አለ። አቤቱ ምን እያደረገ ነው? እስቲ ንገሩ። አቤቱ ካለ ምን እያደረገ ነው? አቤት ላንብብ። አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለው። ምን እያለ ነው? ክርስቲያኖች ማራቸው እያለ ነው አይደለም? ስንት ዓመት የተቆጣቸውን? 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? እባክህ ማራቸው። አዎ በድለዋል፣ አጥፍተዋል፣ አንተን አሳዝነውካል። አሁን ግን በቃ በላቸው። ምን አድርጋቸው? ማራቸው። በፍቅር ነው እግዚአብሔርን የሚለምነው። ከዚያ እንዲህ ይላል፣ እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። አሁን መልሱልኝ። እግዚአብሔር ለመልአኩ የሰጠው አወንታዊ መልስ ነው አሉታዊ? አሉታዊ አፍራሽ ነው። አወንታዊ ማለት ደግሞ ተቀብሎታል ማለት ነው። አፍራሽ መልስ ነው የሰጠው ወይስ እሺ ነው ያለው? ምን አለው? በምን ገለጸልን ነቢዩ ዘካርያስ? እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ምን ማለት ነው? የመልአኩ ልመና ምን ነበር? ማራቸው አይደለም? ስለዚህ እግዚአብሔር ምን አለ ማለት ነው? እመራቸዋለሁ። ምን አለ? ስለዚህ ዛሬስ ገብርኤል ማራቸው አይልም?
ማራቸው አይልም አይልም ወይ? እግዚአብሔር ስምራለሁ አይልም ይላል። ምን ይሳነዋል የኛ ጌታ? ከዚያ ምን ይላል መሰላችሁ? አሁን መልአኩ መልስ ተሰጠው። ሲሰጠው እንዲህ አለው፣ ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ። ዛሬም እኮ ከሚካኤል ጋር እኮ የሚነጋገሩ አባቶች አሉ። አንዳንዱ ከዲያብሎስ ጋር እየተነጋገረ ነው የሚያድረው። ሰው ላይ እየመተተ አመድ ላይ እየተንከባለለ ማጅራት ለመምታት ጥግ ይዞ ሚያድራል። የታደለ ደግሞ ከማን ጋር ሲነጋገር ያድራል? ከማን ጋር? ይኸው ላንብብላችሁ ምን እንደሚል። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህም እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። እግዚአብሔር ይክበር ይመስገን። ወደ ኢየሩሳሌም በምን ተመልሻለሁ? በምን ተመልሻለሁ? በምን ተመልሻለሁ? በማን ምልጃ ንገሩኝ? በማን ምልጃ? እቺን ካልመለሳችሁ አልለቅም። በማን ምልጃ? አቤት፣ በማን ምልጃ? መልአኩ ምን ነበር ያለው? ማር አለ። በምህረት ተመለስ አለ። እግዚአብሔር ምን አለ? አዎ ወደ ኢየሩሳሌም በምህረት ተመልሻለሁ ነው። እግዚአብሔር በመልአኩ በቅዱስ ገብርኤል በሌሎቹም ቅዱሳን መላእክት አማላጅነት ወደ እኛም በምህረት ይመለስልን። ይብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይደለም።